ህወሓት የሚባለው ቡድን ደጋግመን እንደተናገር ነው ከኢትዮጵያ የፖለቲካ ገጽ ላይ ካልጠፋ በስተቀር ኢትዮጵያ ሰላም አታገኝም። ገና 7 ዓመት የሚባለው ነገር አላወጣም እኮ ገና የትግራይ ህዝብ መሬት ላይ እንዴት እየተንከባለሉ እናቶች እንደሚለምኑ ላየ ሰው እናት ላለው ሰው ወገን ላለው ሰው ከባድ ስሜት ለነሱ ግን ያመናቸውም አይደለም። ይደንሳሉ። አሁን ከፍተው ይደንሳሉ። ሙዚቃ ከፍተው ግልብጥ እንዲያው ግልብጥ ወዲያ ግልብጥ ይላል። ዜ ዶንት ኬር ስለፈሰው ደም የትግራይ ህዝብ ያህል የጦርነትን ጦስ ጥንቡሳት የጦርነትን መጥፎ ገፈት የቀመሰ የለም። ሻዕቢያ እኮ ዛሬ አይደለም የጀመረው። የአይደር ትምህርት ቤትን ግንቦት 28 ቀን ጨፍጭፏል። ህፃናት ላይ እኮ ነው ቦምብ የጣለው። ያ ስዕል ያ አሰቃቂ ነገር ሲመጣ ግንቦት 28 የሚል ነበር ርዕሴና ግንቦት 28 የቀን ጽልመት ይሁዳ ባጋትን በግፍ ያጠፋበት። ፀሐይ ብርሃኗን ሰወረች፣ ጨረቃ ማቅ ለበሰ፣ ንብዓት ደም ተቀላቅሎ የአዳም ፈሰሰ። እንበላ ኃጢአት በጻር ንጹህ የአዳም ልጅ አለፈ፣ በፈርዖን የብጠት ክንድ መቀሌ ህፃን ረገፈ። እንቦቃቅላ ህፃናት ዳቦ ቦምብ ያለዩ አገር ሰላም ብለው ቀስ ይገበዩ፣ እንደ ቢራቢሮ በአበቦች መካከል ቦርቀው ሲታዩ፣ እንደ ልብ ፈንጥዘው ሲዘሉ እንደንቦሳ ከሰላሙ አምባ ከቅኔው ማይሞት ማሳ። የዋህ ገራገር ልባቸው እንደናፈቀ ጨዋታ ኢብሊስ አዘነበባቸው የቦምብ ናዳ ጋጋታ። መቀሌ ዳግማዊ ሐውዜን ኢሳያስ ዳግማዊ ደርግ ምድር ቁና ውላ ሰማይ ለቀቀ መርግ። ከቶ ሳይረዱ ምኑንም ሳያውቁ ማሙሽና ሚሚ እንደዋዛ አለቁ በሰቆቃ ዋይታ እንደተጨነቁ። እማ አባ ማለት ሲፈልጉ ህፃናት አበቦች ድንገት ጠወለጉ። ገና በማለዳው ከሰሙ ረገፉ ለፍሬ ሳይደርሱ ለዘላለም ጠፉ። እምይ መቻስ ችሏት አደይ መቻስ ችሏት እግዚኦ ወላድ አንጀት ልጄ ብላ ስትወጣ ከማጀት ክፋት ባረገዘው የሻዕቢያ ጀት ዘንበል ከንበል ደፋ ብላ ቀረች ሆና ይሳትራት። ልጆቿን በትና ማማ ሸለበች ዳግም ላትነሳ በሞት ተነጠቀች። ሚሚ እናቷን አጣች ማሙሽ ተነጠቀ በግንባሩ ቅርሻት ንጹህ ዜጋ አለቀ። አደይ እማ አባ ነባች ምድሪቱ ወጣቷ ለቀሰ ወጣ ቀርታ እናቱ። አባባን ገደፋ ጠፍታ ባለቤቱ ሚጢጢ ርራለች ወላጅ አልባይቱ። የወንዜ ልጅ መሰረቴ ለግላጋዋት ያበባ ከአብራኬ ከፈልከኝ አንተ ደጓ አባባ። ሁላችሁም ጠፍታችሁ በቦምቡ ባረሩ ስምህርነት ግብረ ሰይጣን ባላችሁ ዋላችሁ ካፍሩ። እናና አንጀቷ እርኩም ትር አለ የበኩር ልጇ ወድቆ አይኑ እንደዋለለ ሙጣጩ ፍሬዋም ላፈር ታደለ። ኧረ ምን ባጠፉ እስኪ ምን ባጠፉ እኮ ምን ባጠፉ ቤቱ ኃጢአት እልቂት ተደግሶ ቦምብ ሆናቸው ራት ነበሩ የጋቸው በዳቦ ፈንታጀት። እስቲ ምን በደለች እኮ ምን በደለች ሚሚዬ ጨቅለዋ በቦምብ ናዳ ጋየ ድንቡሹ ሽገለዋ። የፋስ ፓርቲን ጥፋት ሙሶሎኒ ወኔ አጣምረ ለያስከው ለሳዳም የጡት ልጅ ያኔ ነበር በህይወት ለመንግስቱ ወንድም ለኢሳያስ መጥኔ የትግራይ ወገኖቼ ላይ በአይደር ትምህርት ቤት በህፃናት ላይ በደረሰ ጭፍጨፋ ያኔ የገጠምኩትና በጣም በርካታ ያለማጋነን ከ50 ባላነሱ መድረኮች ያቀረብኩት እናቶች እንባቸውን እንደዚህ እያዘሩ ያቀረብኩት ነው። አይደር ትምህርት ቤት ላይ ሻዕቢያ ያደረሰውን በደል ግጥሞን የነገርኩ ከዚህ ከጠላት ጋር ተሰለፍ። ሻዕቢያ ጠላት ነው። የትግራይ ልጆች የትግራይ ወንድሞቻችን ትግራዋይ ወንድሞቻችን ናቸው፣ እህቶቻችን ናቸው፣ እናቶቻችን ናቸው፣ አባቶቻችን ናቸው፣ ልጆቻችን ናቸው፣ ኢትዮጵያውያን ናቸው። ተጋሩን አውቀዋለሁ። ህወሓት የትግራይ ህዝብ የሚወድ ቢሆን ኖሮ ማንም ሳይነካው 5 ዓመት ለቀቅ አድርጎ ትግራይን ሊያሳድግ የሚችል ፓርቲ አዳዲስ ወጣቶች አምጥቶ ትግራይ ምን ያህል እንደምትለማ በኮሪደር ልማት፣ በገበታ ለሀገር ገበታ ለትውልድ፣ በሌማት ትሩፋት፣ በማዕድ ማጋራት፣ በከተሞች እድገት፣ በገጠሮች እድገት፣ በእያንዳንዱ ሴክተር ባለ እድገት ያየው ነበር። ግን እንዴት አድርጎ ይልቀቅ? ወርቁን እንዴት አድርጎ ይልቀቅ? ወርቅ እየዘረፈ አሉ። የተለያዩ አሜሪካ ውስጥ አይታችኋል። ገንዘብ እየተከፈለ ገብታችሁ የምታዩዋቸው እንትኖች አሉ። ከትግራይ ክልል የሚዘረፈው ወርቅ እንዲቀላል እንዳይመስላችሁ። መጀመሪያ ኢትዮጵያን ዘረፉና አሁን ክቡር ጌታቸው ረዳ የነገረን በኤክስካቬተር እየቆፈሩ የሚያወጡትን ወርቅ ለምሽግ መቆፈሪያ የመጣውን ዶዘር ምናምን አስገብተው እየቆፈሩ የሚወስዱት ወርቅ ከነማን ካምፓኒዎች ጋር እንደሚገናኙ ከን ቤት በኩል እንደሚያስተላልፉ በኤርትራ እኮ ሲተላለፍ ምናምን ጸብ ተፈጥሯል። ስለዚህ እነዚህ ሰዎች የመጀመሪያም የመጨረሻውም አንደኛ የትግራይ ህዝብ አይለቃቸው። ክቡር ጌታቸው ረዳ ቢሆን ምን ሆኖ ነው እንላለን። ክቡር ጀነራል ጻድቃን ገብረትንሳኤ ልዩነቱን አዩ። ክቡር ጀነራል ዮሐንስ ገብረ መስቀል ልዩነቱን አዩ። ክቡር ሳሞራ ዩኑስ ልዩነቱን አዩ። ክቡር ገብሩ አስራት ልዩነቱን አዩ። ከመጀመሪያው ጀምሮ ዶክተር አረጋይ በርሄ እነ ዶክተር አብርሃም በላይ በትምህርትም በትግልም በምንም ኤክስፒሪየንስ ያላቸው ሰዎች ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር የኖሩበት ብቸኛ ምክንያት ለትግራይም ሆነ ለኢትዮጵያ ህዝብ ያለውን ራዕይ አንዳንዶቹ በስራ አብረው ኖረው አንድ መስሪያ ቤት ውስጥ ነው ያዩት ስለሆነ ነው። ዶክተር አብይ የያዘውን ራዕይ ይሄ ይሆናል ብሎ ሲነግር ብዙዎቹ ሁላችንም አይ ይሄማ ዝም ብሎ በህሊናው ያስቀመጠው ስዕል እንጂ መሬት ላይ ሊሆን አይችልም። ማንም ሰው ከልጅ ከጆን ዳንኤል እስከ ጎልማሳ ታዬ ቦጋለ ከዛ እስከ ሽማግሌ ማንም ሰው ይሄ ይሆናል ብሏል። እኛ ተሳስተነው እንዳንል የአፍሪካ መሪዎችንስ ምን አስነካቸው? ህንዱ፣ ቱርኩ፣ ከአሜሪካ የመጣው እያንዳንዱ ስለ አዲስ አበባ ሲናገር ምን ነክቶት ነው? ፍቅር፣ ስራ፣ የሚታይ እውነት። እነዚህ ሰዎች ተሰርቶ ማያውቅ መንገድ የለም እኮ ዓለም አቀፍ ስታንዳርዱን የጠበቀ እንግዲህ እኔ በተጨባጭ አውሮፓን እግዚአብሔር ይስጣቸው ለኢትዮጵያን ዞሬ አይቼዋለሁ።
አሜሪካ የተለያዩ ስቴቶች ዞሬ አይቻለሁ። ያውም ዞሬ ብቻ ሳይሆን አሽከርክሬ አይቻለሁ። እንዲህ አይነት መንገዶች ታዘቡኝ እስቲ። ዲያስፖራዎች አሁን እየመጣችሁ ነው። እንደውም ትናንት ቢሎስ ካፌ ጋር ቁጭ ብዬ ከኒውዮርክ የመጣ ሰው ነበርና እንደዋዛ ማዳመጥ ወዳለሁ። ይጫወታሉ ከጓደኞቹ ጋር። ኒውዮርክ ውስጥ እንዲህ አይነት መንገድ የለም ማለት 100% እውነት ነው። ኒውዮርክ ውስጥ እንኳን እንዲህ አይነት መንገድ ሊኖር ቀርቶ የመኪና ማቆሚያ ፓርኪንግ ከፍተኛ ችግር አለ። ኒውዮርክ ደጋግሜ ሄጃለሁ። እያሽከረከርኩም ከዲሲ ኒውዮርክ ሄጃለሁ። ስለዚህ ኒውዮርክ ውስጥ የመኪና የአውቶሞቢል ማቆሚያ የተሽከርካሪ ቦታ ማቆሚያ በጣም ችግር ነው። መንገዶቹ በጣም ጠባብ፣ መንገዶቹ በጣም ያረጁ። ፊልም ላይ የምታያቸው ለዚህ ነበር እኔ ተሸውጄ የነበረው ትንሽ እንዴ እነዚህ ሰዎች በቪዲዮ እየሸወዱኝ ነው የምለው። ኒውዮርክን ስታያት አሜሪካ ምናምን ተብሎ የሆነ ነገር ሲቀርብ የተለየች ነገር ናት። ህንጻዎቹ ትልቅ ናቸው፣ አልዋሽም። ሰማይ ጠቀስ ህንጻዎች በዓለማችን ካላቸው ከተሞች አንዷ ኒውዮርክ ናት። ኒውዮርክ ውስጥ ግን ይህን አይነት መንገድ በጭራሽ የለም። በጭራሽ አንዱ ቦታ አይደለም እኮ ጠቅላላ አዲስ አበባ ውስጥ ያሉት መንገዶች ከኒውዮርክ መንገዶች ይበልጣሉ፣ ከኒውዮርክ አውራ ጎዳናዎች። ታዘቡኝ። ከፈለጋችሁ ደግሞ የምትቃወሙኝ ሰዎች የእውነት ቆማችሁ ላይ ባሳዩ ኒውዮርክ ውስጥ ያሉትን መንገዶች እስቲ ያሳዩ። በመንገድ የተባበሩት መንግስታት ድርጅትን ስታንዳርድ የጠበቁ መንገዶች ሰርተዋል። እየዋሸሁ አይደለም፣ ያየሁትን ነው በአይኔ የምነግራችሁ። ዶክተር አብይ አሁን አንዳንድ ሰዎች ይመስላችሁ አንድ ሰው አይደለም ተባስቶ ነው ያለው። ይሄ ሰው ተባስቶ ነው ያለው ብላችሁ ብታምኑ ማጋነን ማሽቃበጥ ኖ። ወታደራዊ መኮንን፣ ደህንነት፣ አሰልጣኝ፣ መምህር፣ የሳይንስ ሰው፣ ገጣሚ፣ ጥበበኛ፣ ተአምረኛ ስፖርተኛ፣ ከቤቱ እስከ ሀገር የሚያስብ ኢትዮጵያ ሀገሬ ሞኝ ነች ተላላ የሞተልሽ ቀርቶ የገደለሽ በላ ይባል ነበር። አሁን ግን የለም፣ የገደላት አይበላም። የገደላት የሚበላው ከጠላት ነው። የዲሲ የአውሮፓ የዩጋንዳ ተስፈኞች የሚበሉት ከጠላት። የገደለሽ በላ የሚባልበት ዘፈን ቀረ። አሁን የገደላት አይበላም። የገደላት የሴኩ ቱሬ ጌታቸውን ዕጣ ፈንታ። መከላከያውን የገደለ በጉድጓድ ውስጥ ነው የተጎተተው። የውሻ ደመከልብ ነው የሆነው። አስመላሽ ወልደ ስላሴ ደመከልብ ነው የሆነው። አባይ ፀሐዬ ደመከልብ ነው የሆነው። ስዩም መስፍን ደመከልብ ነው የሆነው። አሁንም ደም ያፈሰሱ ይጠብቃቸዋል። ቀጣዩ ዕጣ ፈንታቸው አገር ለቀው ሱዳን የሆነ ቦታ ላይ እዛ ካልሸሹ በስተቀር ቀጣዩ ዕጣ ፈንታቸው እሱ። ስለዚህ የገደላት አይበላም። የገደላት ይቅበዘብዛል። ከኬንያ አሜሪካ፣ ከአሜሪካ ኔዘርላንድ ይቅበዘብዛል። የገደላት እንዲህ ያደርገዋል። መርዝ እንደበላችሁ ውሻ ያክለፈልፈዋል እንጂ የገደላት አይበላም። ያ ተረት ቀርቷል፣ ቀረ። የሚሰሩላት ይበላሉ። በየትኛውም መስክ ዩናይትድ ኔሽንስ ስታንዳርድ የጠበቀ የአይነ ስውራን መሄጃ አለ፣ የእግረኞች መሄጃ አለ፣ የብስክሌት መሄጃ አለ፣ የአውቶሞቢሎች መሄጃ አለ፣ አረንጓዴ አለ፣ እስከ ነጭና ግራጫ ቀለም አለ። የዩናይትድ ኔሽንስ እንትን ነው እዛ ጋር የተሟላው። ይሄ ሁሉ ፊት ወልሱ ተረት አሁን ቴክኖሎጂ ነው እያለ ኤሊት ሰራዊት እየፈጠረ ነው። ራሱ ድሮኖች እያመረተ ነው። $100 ሚሊዮን የሚያወጣ ጀት እየሰራ ነው። ተው እነሱ 30 እነሱ 35 አሉ። ማዕከሉ አይናገርም። እረፉ አለን። እምቢ አሉ። ህዋቶች አለቁ። ያበራሽን ጠባሳ ያየ በሳት አይጫወት የሚባል ነበር። ፋኖ የምትባለው ቡድን ጃውሳዋ ግን ከራሷም ጠባሳ መማር አልቻለችም። ህወሓት ደግሞ አንዴ እርግማን ነው። ይሄ እርግማን በከፍተኛ ጸሎት መሰበር አለበት። በኢየሱስ ስም፣ በአብ ወልድ በመንፈስ ቅዱስ ስም አውዝ ቢላሂ መነሸጣን ረጂም 3 ጊዜ ተዋክቶ ሰራዊት ባልተደራጀበት አደረጃጀቱ ቁመናው እንደዚህ ባልሆነበት 3 ጊዜ ተዋክቶ አፈር የበላ ቡድን እንደገና ተነስቼ ልምጣ ሲል ይሄ አደገኛ መንፈስ አለ መሰበር ያለበት። ኤርትራ ውስጥ የዳይፐር ዋጋ በከፍተኛ ደረጃ ጨምሯል። ዳይፐር በዳይፐር ሆኗል። ምክንያቱም ዘመቻ ፀሐይ ግባት ምናምን ባሉበት ጊዜ በቂ ትጥቅ ሳይኖረን እንዴት ድባቅ እንደተመታች ታውቃለች። ወቅታዊ መረጃዎች ቶሎ እንዲደርሳችሁ ቻናሉን ላይክ እና ሰብስክራይብ በማድረግ ይከታተሉ።